ሰዎቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው ብስለት ያላቸው ሰዎች ብቻ የሚነግሯችሁ ብስለት ያለው አነጋገር አለ ማለት ነው። ስለዚህ ጉዳይ ነው የምንነጋገረው፣ እንድትከታተሉን እንጋብዛችኋለሁ። ሌላውን ሰው ለመርሳት ሌላውን ሰው አትጠቀምበት። ብዙ ጊዜ ሰዎች እንደዚህ ያደርጋሉ አይደል? ለምሳሌ ከፍቅረኛቸው ጋር ሲጣሉ ሌላ ሰው በመያዝ ያኛውን ፍቅረኛ ለመርሳት ወይም ደግሞ ያው ከህሊናቸው ውስጥ ለማራቅ ይሞክራሉ። ይሄ ግን አይጠቅም። ምክንያቱም እያንዳንዱ ከዚህ አብረህን ካለው ሰው ያጣኸው ነገር እዛኛው ሰውዬ ጋር ካለ ሁሌም ታስታውሰዋለህ እንጂ አትጠቀምም ማለት ነው። የተሻለ ነገር ለመጠበቅ ትዕግስት ከሌለህ ወደ አነሰ ነገር እንደምትመለስ ማወቅ መቻል አለብህ። ብዙ ጊዜ በህይወት ውጣ ውረድ ውስጥ ሰዎች የሚጎዱት ለዚህ ነው። የተሻለን ለማግኘት ትዕግስት ያስፈልጋል። ስለዚህ በአጭር መንገድ በአቋራጭ ሄዶ የተሻለን ነገር ለማግኘት ሲሞክሩ ያነሰ ወይም የተበላሸ ነገር ውስጥ ይገባሉ ማለት ነው። ስለዚህ እነዚህ ነገሮች ማስተካከል መቻል አለብን ማለት ነው። እውነተኛውን ተለዋዋጭ ግላዊ መሆን፣ በዝቅተኛ ቁልፍ መቆየት እና ስለ ህይወቶ ለማንም አለመናገር። ይሄ እንግዲህ ግላዊ ህይወታችንን አንዳንዴ ለዛኛው ሰው ጥቅም ይውላል ወይም ደግሞ ትምህርት ያገኛል ብለህ የምትነግረውን ነገር በተገላቢጦሽ አንተን ለመጉጃ ሲጠቀሙበት ይታያል ማለት ነው። በአጠቃላይ ራዕይን፣ ግላዊ ሁኔታን፣ የገጠመህን ነገር ለሰዎች መንገር አስፈላጊ አይደለም። የምንናገረው በእርግጥ ያ ሰው ይጠቀማል፣ ትምህርት ያገኛል፣ እኔ የሰራሁትን ስህተት እንዳይገባበት ብለህ ሊሆን ይችላል። በተቃራኒው ግን እሱ ሌላ መረዳት ሊኖረው ይችላል ማለት ነው። ስለዚህ ግላዊ ነገርን ለሰው አለማውራት በጣም አስፈላጊ ነው ማለት ነው። ለእርሶ ትክክል የሆነውን ነገር ያው መጨረሻው ጥሩ ላይሆን ይችላል ለሌላው ሰው ማለት ነው። ስለዚህ እንደዚህ አይነት ነገር ከገጠመን በትዕግስት ማለፍ ነው የሚሻለው ማለት ነው። ምክንያቱም እኛ በምናስበው ልክ ሌላው ሰው እኛን አንደርስታንድ አያደርግም ወይም ደግሞ የእኛን ዓላማ አይረዳውም። ስለዚህ የራሱን ሐሳብ ነው ይሄንን ያደረክብኝ ምክንያት እኔ እንዲህ እንደሆን ነው ብሎ አንድ ሰው ቢልህ እንዴት እኔን አትረዳኝም ብለህ መጣላት መቻል የለብህም ማለት ነው። እንግዲህ አንድ ቀን ወደ ኋላ ትመለከታለህ ለምን እንደሆነ በትክክል ነገሩ የተደረገው። እንደውም መጽሐፍ ቅዱስ ምን ይላል መሰላችሁ? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። እንግዲህ ነገር ሁሉ ለበጎ ነው የምንለው እኛ ነገሮች ተከናውነው ካለፉ ለበጎ መሆኑን ስንረዳ ነገር ሁሉ ለበጎ ነው እንላለን። ድርጊቱ በተከናወነበት ሰዓት ውጤቱን ባላየንበት ሰዓት ግን ነው ለበጎ ነው ማለት ያለብን። ምክንያቱም የእግዚአብሔር ቃል እንደዛ ይላል። እግዚአብሔርን ለሚወዱ እንደ ሐሳቡ እንደ እግዚአብሔር ሐሳብ ለተጠሩት ነገር ሁሉ ለበጎ እንዲደረግ የሚሆነው ለበጎ ነው ማለት ነው። ሁሉም ሰው ጓደኛ ከሆነ ችግር አለብህ ማለት ነው። በግል መረጃ ማንንም ማመን የለብህም። ብዙ ጓደኛ ያላቸው ሰዎች አሉ። ሁሉም ወዳጃቸው እንዲሆን የሚፈልጉ ሰዎች አሉ። ስለዚህ ሰው ሲያስከፋቸው እንኳን በጣም በቃ ተስፋ ይቆርጣሉ፣ ብዙ ነገራቸውን ያበላሻሉ። ለምን? ሁሉ ሰው ወዳጄ ነው፣ ሁሉ ሰው ቅርቤ ነው፣ ሁሉ ሰው ለኔ ማሰብ አለበት ብለው ስለሚያስቡ ማለት ነው። በተቃራኒው በሚገጥማቸው ነገር ላይ በጣም ተስፋ ቆርጠው በጣም ያልሆነ እርምጃ ውስጥ ሲገቡ እናያለንና ከዚህ መጠንቀቅ መቻል አለብን። በዝምታ የገነባውን ነገር ሰዎችን ለማጥቃት አትጠቀምበት። አንዳንድ ጊዜ በእጃቸው ላይ ፈንጂ ይዘው የሚሄዱ ሰዎች አሉ። ምናልባት የዛ ሌላው የሶስተኛው ወገን ያስከው ነገር በጎም ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። ግን እንደ ታይም ቦምብ ይዘው መዞር መቻል የለብህም። ልክ ያ ሰው የሆነ ጥፋት ሲያጠፋ ወይም ልትመታው በተመቻቸ ጊዜ የምታፈነዳውን ነገር ይዘህ አትጓዝ። ሁሉም ሰው ይተወኛል፣ ብቻዬን መሆንና ብቸኝነት እንዳይሰማኝ እንዴት ላድርግ ብለህ ደግሞ አታስብ። ሁሉ ሰው አይወድህም፣ ሁሉ ሰው አይተውህም። ስለዚህ እንደዚህ አይነት ነገር ሲመጣ ሪሌቲቭሊ ነውና በጎ ከሆኑ ሰዎች ጋር አብረህ ለመቀጠል መሞከር መቻል አለብህ ማለት ነው።
አንዳንዴ በኑሮ ከተጠመድክ በኋላ መጨረሻ ላይ ሞት ነው የሚሆነው። ስለዚህ የሚያስፈልጉ ነገሮችን ለህይወት የሚያስፈልጉ አንዳንድ ህይወትን የሚያስረዝሙ መዝናናት ሊሆን ይችላል፣ ህክምና ሊሆን ይችላል፣ ሌላም ነገር ሊሆን ይችላል እና እነዛ ነገሮች በአግባብ ማድረግ ያስፈልጋል ብዬ ነው የማስበው። ቤተሰቦቼ ይሄንን እንግዲህ በህይወት ውስጥ የሚገጥም ነገር ነው የምንማማረው፣ እንድትጠቀሙበት እጋብዛችኋለሁ።